ጠቅላይ ሚኒስትር አብይ አህመድ በቪየትናም የ2025 ፒ4ጂ ጉባኤ ላይ ባደረጉት ንግግር ኢትዮጵያ የአየር ንብረት ለውጥን ለመከላከል የሰራቻቸውን ተግባራት አንስተዋል። ጠቅላይ ሚኒስትሩ በጉባኤው መዝጊያ ባነሱት ሐሳብም ጉባኤው የሀገራትና የተቋማት ስብስብ ለስኬታማ ጉዞ የተገናኘበት እንደነበር ነው የጠቀሱት። This gathering has been more than a meeting of minds. ይህ መሰባሰብ ከኛ ውይይት የተሻገረ ነው። በጋራ መፍትሄዎቻችን አረንጓዴ እድገትን ለማፋጠን የፈጠራ ትብብሮችን ለማጎልበትና ለዘላቂ ልማት ግብ ቃል የገባናቸው ውጤታማ ለማድረግ መሰረት የሚሆን ነው። ባለፉት ጥቂት ቀናት የአንድነትና ልዩነትን አቅም መመልከት ችለናል። መንግስታት፣ ቢዝነሶችና የሲቪክ ማህበራት ንጹህ ኢነርጂን ለማምጣት በአጠቃላይ ኢኮኖሚ ለአየር ንብረት በሚስማማ ግብርናና አካታች ልማት በጋራ መተባበር እንደሚችሉ ተረድተናል። Climate smart agriculture and inclusive development. በዚህ ጉባኤ ላይም ኢትዮጵያ የ2027ቱን ጉባኤ እንድታስተናግድ ተመርጣለች። ይህ ትልቅ እድል መሆኑን የጠቀሱት ጠቅላይ ሚኒስትሩ በኃላፊነት እንድንወጣው መነሳሳትን የሚፈጥር ነው ብለዋል። Ethiopia is deeply honored to receive the torch. ኢትዮጵያ የ2027ቱን አምስተኛውን የፒ4ጂ ጉባኤ እንድታስተናግድ መመረጧና በተሰጣት ኃላፊነት ክብር ይሰማናል። የተሰጠንን እድል ያደነቀን በማያወላውል ቁርጠኝነት ለመዘጋጀትና የቪየትናም፣ ኮሎምቢያ፣ ዴንማርክና የኮሪያ ሪፐብሊክን አሻራ ለማስቀጠል እንሰራለን። በፒ4ጂ አንኳር መርሆች በአጋርነት፣ በፈጠራ፣ በአካታችነትና ተግባር እየተመራን የኢትዮጵያን 2027 ፒ4ጂ ጉባኤ የአረንጓዴ ኢንዱስትሪ የአየር ንብረትን የሚቋቋም ግብርናና ወጣቶችና ሴቶችን ማብቃት የአረንጓዴ ሽግግር መሰረት መሆናቸው ላይ እናተኩራለን። Agents of change in the green transition. ዓለም እየተፈተነችበት ካለው የአየር ንብረት ለውጥ የኢትዮጵያም ስጋት መኖሩን የጠቀሱት ጠቅላይ ሚኒስትሩ ለመፍትሄው በስራ ላይ ነን ብለዋል። ይህንንም ለመከላከል በአረንጓዴ አሻራ፣ በታዳሽ ኃይልና ሌሎች ዘርፎች እየተሰራ መሆኑን አንስተዋል። Though Ethiopia remains among the countries most vulnerable. ኢትዮጵያውያን ለአየር ንብረት ለውጥ ያለንን ተጋላጭነት ተከትለው እኛም ለመከላከሉ ቁርጠኛ ከሆኑት ወገን ነን። ለዚህም የአየር ንብረትን የሚቋቋም ነፃ የሆነ ኢኮኖሚን በ2050 ለመገንባት የሚያስችሉ አቅጣጫዎችን ከአጀንዳ 2030 እና ከአፍሪካ ህብረት 2063 አጀንዳ በትይዩ አስቀምጠናል። ለአየር ንብረት ለውጥ የማይበገር የአረንጓዴ ኢኮኖሚ ስትራቴጂያችን የአረንጓዴ አሻራ ንቅናቄያችንና እያደገ ለመጣው የታዳሽ ኃይል አቅማችን ለዚህ ርዕይ ያለንን ቁርጠኝነት የሚያሳይ ነው። ነገር ግን የጋራ ቁርጠኝነትና አፋጣኝ እርምጃ ካልታከለበት የትኛውም ሀገር የአየር ንብረት ለውጥን ብቻውን ሊጋፈጥ አይችልም። The path forward demands collective leadership and urgent action. ጉባኤው የሀገራትን አቅም በማጠናከር የግሉንና የመንግስትን ዘርፍ ትብብር የሚያሳይ እንደነበርም ተጠቅሷል። ይህንን ውጤታማ ማድረግ ይቻል ዘንድም በትኩረት እንደሚሰራ ነው ጠቅላይ ሚኒስትር አብይ ያመላከቱት። We believe in its unique value. በመንግስትና በግሉ ዘርፍ ፈጠራ ላይ ባለው ልዩ የመሸጋገሪያነት ሚና በእጅጉን እናምናለን። በምግብ ስርዓት የትብብር ፕሮጀክቶች፣ በታዳሽ ኃይል፣ በከተሞች አቅምና በአጠቃላይ ኢኮኖሚው በጋራ ስንሰራ አመቺነቱን ተመልክተናል። እንደ ፒ4ጂ መስራች አባልና እንደ ቁልፍ የአየር ንብረት ስምምነቶች አካል በመሆኗ ኢትዮጵያ ለአረንጓዴ ሽፋን ማደግና ለዘላቂ ልማት በቁርጠኝነት መስራቷን ትቀጥላለች። Green recovery and sustainable development.